እሺ እናንበው እስኪ። ለሰው ሁሉ ከሚሆነው በቀር ቁጥር 13 አንደኛ ቆሮንቶስ 10:13 10:13 ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። እግዚአብሔር ይመስገን። ይህንን ቃል እጭም በሕይወት የዘመን ሁሉ ረስቼው አላውቅም። ምክንያቱም ይሄ ቃል እኔ በተፈተንኩበት ጊዜ የመጣልኝ የእግዚአብሔር ቃል ለምን መሰላችሁ? በጣም ከፍተኛ ውጥረትና ፈተና ውስጥ የነበርኩባቸው ጊዜያት ስለነበሩ በዚያ ጊዜ የምታካፍሉት ሰው የለም፣ ሸር የምታደርጉት ነገር የለም። አንዳንድ ፈተናዎች ለሰው የምታካፍሉት አይደለም፣ ዝም ብላችሁ በውስጣችሁ ይዛችሁት የምትቆስሉበት ነው አይደል? አንዳንድ ፈተና ለሰው ሸር አይደረግም እና የዛን ጊዜ ለሰውም አላካፍለው በቃ በጣም ከባድ የሆነ ጊዜ ነበር እና ፈተና ሲሆን መጸለይ ያቅታችኋል። ይሄን ማወቅ አለባችሁ። ሰው ሲፈተን መጸለይ አይችልም። ፈተና ሲኖርበት መጸለይ ይቸገራል። እውነቱን ነው የምነግራችሁ። ፈተና ሲኖርባችሁ መጸለይ አትችሉም። ግን ዛሬ የምትጸልዩት ጸሎት ምን ያደርጋችኋል? እንደ ዲፖዚት ነው። በፈተና ጊዜ ያ ነው የሚመነዘረው እና መጸለይ አልችልም ነበር። አለመጸለይ ብቻ አይደለም፣ መብላት አልችልም ነበር እና 4 ቀን ሙሉ አልበላሁም ብላችሁ ታምኑኛላችሁ? ይኸው በጌታ ፊት አይልም አሁን 4 ቀን አልበላሁም። እሺ ይሄ ብቻ አይደለም፣ ከሰው ጋር ማውራት አልችልም። የሚያስቅ ነገር የፈለገው ነገር መሳቅ አልችልም እና ከባድ ነበር። እምነቴ ጠፍቷል። የዚያን ጊዜ እምነቴ ራሱ ጠፍቷል። የእግዚአብሔር ቃል ማምጣ ብትሉኝ አይምሮዬ አያመጣም እና ፈተና ከባድ ነው፣ እንዲህ ቀላል አይደለም እና በኋላ ያው ሰው ቤት ነበር የምኖረው እና አንድ ቀን እዚያ ቤት አንድ ልጅ አለ፣ ውሻ ያለው 2-3 ውሻ ያለው እና ከሩም ውስጥ አብሮ ነው የሚያድረው። ውሾች አብረው ያድራሉ። አንዳንዴ ጓዳቸው ያድራሉ እና አንድ ቀን ውሾችን ይዞ ወጣ ልጁ ከሩሙ ማለት ነው እና ከሩሙ ሲወጣ ከዚያ እኔ ገባሁ እና በሩን ዘጋሁ። ያዘጋውና መጽሐፍ ቅዱስ ገለጥኩ እና ወዲያው ስገልጠው ይሄ መጣልኝ። ይሄ ቃል ማለት ቀጥታ አይኔ ወዲያው እንደገለጥኩት ይሄ ነው፣ እዚህ ጋር ነው አይኔ ያረፈው። ለቀቀኝ። አይገርማችሁ? እግዚአብሔር መሆኑን ያወቅኩት የዛን ጊዜ በቃ ለቀቀኝ ፈተናው። እዚያ ጸለይኩ። ግን ምን ብዬ ነው የጸለይኩ? የሚያጽናና መንፈስ ትሰጣለህ ሲባል ሰምቻለሁ እና እባክህ ስጠኝ ነው ያልኩኝ። ሌላ ምን ማለት ነው? ከዚያ እንደዚያ ስል ሳቅ ለቀቀኝ። ሳቅ በውስጤ በቃ ነንስታፕ የሆነ ሳቅ ለቀቀኝ እና ተዘረፍኩ። እዚያው ሩም ውስጥ ወደኩና ዝም ብዬ እየተገላበጥኩ ወደ ህፃን መሳቅ ነው። ዝም ብዬ መሳቅ ነው። ሌላ ስራ የለኝም። አንደበቴ ራሱ ቃል አይናገርም ከመሳቆች። በኋላ ሰዎች መጡ እና
ያው ፈተናዬን አንዳንዶች ያውቃሉ። ያው እና ምን አለችኝ አንዷ፣ ይሄ ልጅ በቃ አይምሮ ትንሽ ለቀቅ መሰላት ማለት ነው። ግን እውነት ለመናገር እኔ እግዚአብሔር ነግቶኝ ምንም አልሆንም። ከዚያ መሳቅ ነው። ከዚያ ምግብ በላሁ። አንድ በሉ እንግዲህ ከፈተናው እየወጣሁ ነው። ምግብ በላው። ሁለተኛ ያ ፈተና ከህይወቴ ወጣና እንደገና በቃ ኃይል ተሰማኝ። ከዚያ ፊቴ ሁሉ ደህና ሆነ። መሳቅ ቻልኩ፣ መጫወት ቻልኩ፣ መነጋገር ቻልኩ። በኋላ እንዲያውም ልብሴ የተቀዳደደ ምናምን አሮጌ ልብስ ነበረ። ያው ምንም የለም። 500 ብር ተበደርኩ። ወዲያው ተበደርኩና ሄጄ ሱፍ ገዛሁ። ልበቀለው ማለት ነው። ሱፍ ገዛሁ፣ ሸሚዝ አረኩና ጫማዬን አረኩና በቃ ምን የሆነ አለ ሁሉ ነገር ያለው ሰው መሰለው እና ያንን ጊዜ አርሰው እና እግዚአብሔር ሪል የሆነ እንደምናወራው በትምህርታችን በቃላችን ብቻ እንደምንሰብከው ሳይሆን በህይወታችን የምናየው እግዚአብሔር አለ። ስሙ የተመሰገነ ይሁን። በእርግጠኝነት በህይወታችን የምናየው አምላክ የምንለማመደው ማለት ዝም ብለን ወሬ አውርተን ተነጋግረን አሜዚንግ ነው አስደናቂ ነው ብለነው የምንሄደው እግዚአብሔር ሳይሆን እርግጠኛ ሁኝ የምነግራችሁ በህይወታችን ጣልቃ ገብቶ ልክ እንደ ወንድም፣ ልክ እንደ እህት፣ ልክ እንደ ጓደኛ አብሮ የሚያጽናና ልክ እንደ ጓደኛ የሚሆን ነው እግዚአብሔር ማለት። በጣም ትሁት ነው እግዚአብሔር አይደል? በጣም ወደ ላይ ከፍ ብለን ስናይ አስፈሪ ነው እግዚአብሔር። በጣም ትሁት ነው። እውነቱን ነው የምነግራችሁ። ኃያል ነው፣ ንጉስ ነው፣ ታላቅ ነው፣ ሩቅ ነው፣ ግን ቅርብ ነው። በጣም ትሁት በቃ ልክ እኔ ከአባቴ ወይም አባት አለን አይደል? ሁላችን አባታችን ድምፅ ይልቅ የእግዚአብሔር ድምፅ በጣም ትሁት ነው። በጣም ቅርብ ነው። በጣም ለስላሳ ነው እና ሳቅ ነው የሚለቅባቸው። ሳቅ በቃ ከት ብላችሁ መቋቋም የማትችሉት ሳቅ ይለቅባቸው እግዚአብሔር። በህይወታችሁ እንደዚህ ስታዩት እግዚአብሔርን ትመንናላችሁ። እና ይህንን ለማስታወስ እፈልጋለሁ ይህንን ቃል ሳነበው እና ዛሬ እግዚአብሔር አምላካችን የታመነ አምላክ ነው ስንል ባለፈው በኢየሱስ ክርስቶስ ምክንያት የሚሰጠን የመስቀል መከራ እንዳለ ነግሬያችኋለሁ። እናስታውሳት እሷንና ወደዚህ እንምጣ። ያንን እንዳትረሱት። እንዲሁ እዚህ ጋር ልባት አድርጋችሁ ፊልጵስዩስን ታነቡና ምዕራፍ 1 ላይ ቁጥር 28 ላይ ላስታውሳችሁ። በአንድም ነገር እንኳን በተቃዋሚዎች አትደንግጡ ይላል ገጽ 178። በአንድም ነገር እንኳን በተቃዋሚዎች አትደንግጡ። ምዕራፍ 1 ቁጥር 28 እንድታስታውሱት። በአንድም ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ይላል። ለእናንተ የመዳን ምልክት፣ ይህም ከእግዚአብሔር ነው ይላል። ይሄ ከማን ነው? ከእግዚአብሔር ነው። ይህ ስለ ክርስቶስ ምን ብሏችኋል? ተሰጧችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። ይሄኛው መከራ ከምን የሚመጣ ነው? ከተቃዋሚዎች። በጌታችን በኢየሱስ ክርስቶስ ስም የምንቀበለው መጠላት ማለት መገደል፣ መሰደድ፣ መነቀፍ ሲያልፍም ደግሞ መደብደብ፣ መገረፍ፣ መመታት ይሄ ከእግዚአብሔር ነው።
እና ይሄንን ስለ ጌታ ስለ ኢየሱስ ክርስቶስ የተሰጠን ነው። በዚህ ምክንያት የሚመጣ መከራ ምን አለው ብያቸዋል? ክብር አለው፣ ሞገስ አለው፣ የእግዚአብሔር ጸጋ የሚጨምር ደግሞ በውስጣችን ደስታን የሚያፈስ የእግዚአብሔር አሰራር እንዳለው ማወቅ አለብን። ይሄ በቃ ስለ ክርስቶስ የሚሰጠን ነገር፣ ስለ ኢየሱስ የሚሰጠን ነገር እና ይሄኛው ምንድነው የሚባለው? ይሄኛው ፈተና አይባልም። በነገራችን ይሄኛው ምንድነው? ስጦታ ነው። የእግዚአብሔር ምን ስጦታ። ይሄኛው ስለ ክርስቶስ የተሰጠን ነው። ለሞገስ ለክብር ከፍ ላለ ነገር የሚሰጥ ነው። ከፍ ወዳለ ነገር ሊያደርሰን ነው እና ጭንቀት የለውም። ይሄኛው ደስታ ነው ያለው። እየሰማችሁኝ ነው አይደል? ፈተና ግን ጭንቀት አለው። ፈተና ግን ተስፋ ለመቁረጥ አለው። ፈተና ግን ግራ መጋባት አለው። ይሄኛው ግን ደስታ ብቻ ነው ያለው። ይሄው እንደ ማስረጃ እነ ጳውሎስ ማለት ተደብድበው ሲወጡ ደስ እያላቸው ወጡ ነው የሚለው። ጴጥሮስ ላይ ጠቅሼላችኋለሁ። ስለ ክርስቶስም ስትነቀፉ ስትሰደዱ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል አይደል? በክርስቶስ መከራ ልክ በምትካፈሉበት ልክ ደስ ይበላችሁ ይላል። ስለዚህ መከራው ምን አለው ማለት ነው? ከመከራው በላይ የሆነ መከራውን አብዞርብ የሚያደርግ ማለት የሚውጥ ደስታ አለው። እሱን ያው እንግዲህ ካልቀመስነው በቀር በአይምሯችን የምንረዳው ነገር አይደለም። አለው የሚውጥ አለው። ያን መከራውን በሙሉ ዋጥ አድርጎ እኛን በደስታ የሚሞላ ማለት እሱ ጭንቀት የለውም፣ ደስታ ነው ያለው። በቃ በጣም የሚገርም ነገር ነው ያለው እሱ እና ግን እንደ እግዚአብሔር ሰው ደግሞ አንዳንዴ የእግዚአብሔር ልጆች ስንሆን ምንም የማይደርስብን የማንፈተን ጭንቀት የማያጋጥመን ሰዎች አይደለም። ይህንንም ማወቅ አለብን። ለምን እፈተናለሁ? ለምን እጨነቃለሁ? እኔ የእግዚአብሔር ልጅ ሆኜ እኔ ጌታን እያመን እኔ የጌታ ሆኜ ለምን ተፈተንኩ እንዳትሉ አለ። እሱ ፈተና አለ። ገባችሁ አይደል? ፈተና አለ። ግን እግዚአብሔር በክፉ አይፈትንም፣ ማወቅ ያለብን። ስለዚህ አሁን የፈተና አይነቶችን በደንብ ሁለት ናቸው፣ ለይተን እናውቅ። አንደኛው ፈተና ክፉ ያልሆነ ማለት ምን መሰላችሁ? እግዚአብሔር በክፉ አይፈትንም የሚል ጥቅስ ታስታውሳላችሁ? የት ላይ ነው? እስኪ ፈልጉት። እግዚአብሔር በክፉ አይፈትንም የሚለው የት ላይ ነበር? ያዕቆብ ላይ ሲፈልጉ እግዚአብሔር በክፉ አይፈትንም ማለት ምን ማለት ነው? ያዕቆብ 1:13 እሺ፣ ቁጥር 12 ጀምረን እናነብ። በፈተና የሚጸና ሰው የተባረከ ነው። ፈተናዎች ለምንድን ነው በህይወታችን የሚመጡት መሰላችሁ? በማን እንደምንታመን እምነታችንን የሚለካ ነገር ነው። የእምነታችን መስፈሪያና ቁና ነው ፈተና ማለት። ስንዴና ገብስ በቁና ይሰፈራል አይደል? ወርቅ በሚዛን ይመዘናል አይደል? እምነት ደግሞ በፈተና ይመዘናል። በምትፈተን ጊዜ እግዚአብሔርን ትክዳለህ ወይስ ደግሞ አሁንም ልቤ በእግዚአብሔር ጸና ብለህ ትቀጥላለህ? በምትፈተኝ ጊዜ እግዚአብሔር ጋር ነሽ ወይስ እግዚአብሔርን ትክዳለሽ? በእግዚአብሔር ላይ ለምን ተወኝ እግዚአብሔር፣ ምን አደረኩት እግዚአብሔር፣ ምን ነው ተወኝ ትላላችሁ? ወይስ መውጫውን ይሰጠኛል አምላኬ ከምችለው በላይ አይሆንብኝም እግዚአብሔር የታመነ ነው ብላችሁ ትጸናላችሁ? በገንዘብ ልትፈተኑ ትችላላችሁ። ገንዘብ በማጣት በእውነት ገንዘብ በማጣት የተፈተነ ሰው እግዚአብሔር ሰው ከሌለው ምንድን ነው የሚያደርገው?
በተለይ ደግሞ ልመና ያለመደ ሰው፣ የሰው ፊት ያለመደ ሰው፣ ሰውን አበድሩኝ እስቲ ስጡኝ ማለት ያለመደ ሰው በገንዘብ ሲፈተን ምን ያደርጋል? ቀላል እንዳይመስላችሁ። እግዚአብሔር ሆይ ወደ ፈተና አታግባን ነው ማለት ነው። ቀላል አይደለም፣ ቀላል አይደለም። ምን ታደርጋላችሁ? ኢዮብን ሰድበውት ያለችው ሴት ሚስቱ ናት እኮ አብራው የነበረች ሴት። ከዚህ በላይ ምን ሊያደርግህ ነው እግዚአብሔር? ከዚህ በላይ ምን ትጠብቃለህ? እስካሁን በዚያው ጸንተሃል? በቃ ሰድበውት አለችው እና ምን አላት? እግዚአብሔር በጎ በጎውን መልካሙን ሁሉ ከዚህ በፊት ምን ብለናል? ተቀብለናል። አሁንስ ይሄንን መቀበል የለብንም? ምንም አንቺ ከሴቶች እንዳንዷ ሰነፍ ሆናሽ አገኘሁሽ አላት። አያችሁ፣ በፈተና ጊዜ ምን እንሆናለን? ምን እናደርጋለን? ስንፈተን ጌታን እንተዋለን? ኢየሱስን ለመልካም ጊዜ ብቻ ነው ወይ ሃሌሉያ የምንለው? ለበጎ ጊዜ፣ በጎ ባጋጠመ ጊዜ፣ ሁሉ በተሳካልን ጊዜ ብቻ ነው ወይ ሃሌሉያ የምንለው ኢየሱስን? እምነታችን ሚዛን ላይ የሚቀመጥበት ቀን ይመጣል። ግን እግዚአብሔር ምን ያደርጋል? መውጫውን ይሰጣል። ስሙ የተመሰገነ ይሁን። ለምን? ከመጠን በላይ እንድንፈተን አይፈቅድም። እግዚአብሔር አይፈቅድማ። ስለማይፈቅድ እናልፈዋለን። ስለዚህ በፈተና የሚጸና ሰው ምን ያለ ነው? የተባረከ። ነገ ሌላ ቀን ስለሆነ፣ ነገ መልካም ስለሆነ፣ ነገ በጎ ሆኖ ስለሚወለድ ያስጨነቀኝ ለመልካም ሆነልኝ የሚለውን ታስታውሳላችሁ? የዳዊት ቃል ያስጨነቀኝ የፈተንከኝ ምን ሆነልኝ? ለመልካም ሆነልኝ። በጌታ የጸና ሰው፣ በእግዚአብሔር አሁንም ልቡን ያበረታ ሰው ያ ፈተና ወደ መልካምነት ተቀይሮ ነገ ስለሚያየው፣ ነገ እግዚአብሔርን ስለሚያመሰግንበት በፈተና የሚጸና ሰው የተባረከ። ስለዚህ ምን አለ? በፈተና የሚጸና ሰው የተባረከ ነው አለ። ከተፈተነ በኋላ ይላል ለሚወዱት ተስፋ ስለ እርሱ የሰጣቸውን፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ምን ይላል? ይቀበላል። ብዙ ጊዜ መንሸራተት የሚያጋጥመን ፈተና ላይ፣ ያኛው በኢየሱስ ክርስቶስ ስም ተነቅፈን መከራ መቀበል እሱማ ደስታ ያለው ነው ብያቸው። ስለ ክርስቶስ የምንቀበል ገንዘብ ማጣት ግን ስለ ክርስቶስ የምንቀበለው ላይሆን ይችላል። ገባችሁ አይደል? ስለዚህ ገንዘብ ማጣት ብቻ አይደለም፣ የጤና ማጣት፣ ጤና ማጣት። አንዳንዴ ደግሞ የሚገርማችሁ ነገር የፈተናው አይነት በጣም እንትን ነው፣ ከለርፉል ነው። አንዳንዴ በጣም ከለርፉል ስላችሁ በቃ መልቲ ዳይሜንሽን ነው፣ በየአቅጣጫው ነው ፈተናው። ማለት ያልጠበቃችሁት ነው የሚሆነው። በቃ ዝም ብሎ አለ አይደለ ደርሶ በቃ ሰው ሁሉ ጠላት ሊሆናችሁ ይችላል። ደህና ናችሁ? ዝም ብሎ ጠላት ሊሆናችሁ ይችላል ደርሶ ሰው። እና እኔ የዛን ጊዜ ብያቸዋል። እንዲያውም ከዚያ በፊት እኔ እንደዚሁም ገጥሞኝ እንቅፋት መታኝና እንዲያውም ይጠላኛል ማለት ነው ብያለሁ። እንቅፋት ድንጋዩም በቃ ተወኝ ማለት ተጣላኝ ማለት ነው። ፈተና ሲበዛ የሚያጋጥማችሁ ነገር በሙሉ ይደራረባል፣ ይመጣል፣ በዚህ ይመጣል፣ በዚህ ይመጣል፣ መውጫ እስክታጡ ድረስ። የዛን ጊዜ ግን አለ በፈተና የሚጸና ምን ያለ ነው? የተባረከ።
በፈተና የሚጸና የተባረከ። ምክንያቱም ማለት ከፈተናው በኋላ አዲስ ነገር አለ። ጌታ ያዘጋጀው ከፈተናው በኋላ ይኸው አንቡት። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። እንኳን አይደለም ክርስቲያን ሆነን አይደለም እንኳን መንፈሳዊ ሆነን አልጋ ባልጋ ነው መንገዱ ምናምን የሚባል እንዘንት አይነቄነት ምናምን ይሄ የውሸት ትምህርት ነው። ሪል የሆነው ነገር ግን እንፈተናለን። አንድ ተማሪ 12ን ሲጨርስ የሚፈተነው እንዲወድቅ ነው አይደለም እኮ ለተሻለ ነገር እንዲያት ነው አይደል? ያለ ፈተና ዩኒቨርሲቲ ይገባል? ያለ ፈተና የሚመረቃል? ያለ ፈተና ዲግሪ የሚይዛል? የለም እኮ። ስለዚህ በዚህ ዓለም ላይ እንኳን ዕውቀት ተፈትኖ ነው ቦታ የሚያገኝ። ወርቅ ራሱ ተፈትኖ ነው አንገት ላይ የሚወጣው። መንፈሳዊ ሕይወትስ እምነትስ እንዴት አይፈተንም? እምነትስ እንዴት አይፈተንም? እና ይሄን ግንዛቤ ይሄንን እውነት ከመጽሐፍ ቅዱስ ስንረዳ በሚገጥሙን ፈተናዎች በሚመጡብን ብዙ አይነት ፈተናዎች ላይ እግዚአብሔር እንዲያጸናን እንጸልያለን። ግን አንዳንዶች ራሳቸውን ያጠፉ ሰዎች አሉ አይደለም? ተፈትነው ፈተናው ሲከብዳቸው እንደዚያ የሆኑ ሰዎች እንሰማለበታል። ምክንያቱም በፈተናው አለመጽናት። በነገራችን ላይ በፈተና ጊዜ አንዳንዴ የማንናገረው ነገር ሊኖር ይችላል እንጂ ሼር ማድረግ በጣም ጥሩ ነው። ፈተና ለሰው መጽሐፍ ምን ይላል? አንዱ የሌላውን ሸክም ይሸከም አይደለም እንዴ? አንዱ የሌላውን ሸክም ይሸከም ይላል። ስለዚህ ስታካፍሉት ሸክም ይቀላቸዋል። አንዳንዴ ዝም ብሎ ማፈንም በጣም ይጎዳል። ስታካፍሉት ሸር ስታረጉት ግን እግዚአብሔርን በዚያ በኩል ምክር ያመጣል እና የምንፈተነው ግን ለአክሊል ነው። የምንፈተነው ግን ለተሻለ ነው። እግዚአብሔር ነገር ከዚህ አሻግሮኝ ከዚህ አሳልፎኝ ተራራ ላይ ያወጣኛል። ነገ ተራራ ላይ ከፍ ብዬ ዝቅ ብዬ ሜዳውን አየዋለሁ። አቀበቱን ወጥቼ ቁልቁል አየዋለሁ። ስለዚህ እኔ ግን ልቤን በእግዚአብሔር አበረታለሁ። አሁንም ጌታ የታመነ ነው። በዚህ ፈተና አልወድቅም፣ አይጥለኝም፣ ከሱ ጋር እጓዛለሁ የሚል እምነት ይስጠን እግዚአብሔር። እንደዚህ እንድንሆን ነው አሁን የምንማረው። አያችሁ፣ የምንማረው እንደዚህ አይደለም። ለምን ነው የምጨነቀው? ለምንድን ነው የተራብኩት? ለምንድን ነው የተጠማሁት? ለምንድን ነው የፈተና የደረሰብኝ? እኔ የጌታ ልጅ አይደለሁ እንዴ? እንዳትሉ። ይሄ ትክክለኛ ትምህርት አይደለም። ለምንድን ነው መጽሐፍ ቅዱስ ታዲያ በፈተና የሚጸና ሰው የተባረከ ነው ያለው? ፈተና ስለሌለ ነው እንዴ? ፈተና ስላለ ነው እኮ። ኦኬ። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይልና ማንም ሲፈተን ይላል በእግዚአብሔር እፈተናለሁ አይበል። ገባችሁ ምላችሁ? በእግዚአብሔር እፈተናለሁ አይበል። ምን ማለት ነው? አሁን ስንፈተን ገንዘብ እንድናጣ ያደረገን እግዚአብሔር ነው እንዳንል። ገባችኋል? እንድንራብ ያደረገ እግዚአብሔር ነው። ይሄን ሁሉ ጠላት ያመጣብኝ እግዚአብሔር ነው። ይሄን ሁሉ መከራ ያመጣብኝ እግዚአብሔር ነው እንዳንል። ሰይጣንም ያምጣው ራሳችንም እናምጣው በራሳችን ስህተት። አንዳንዱ ፈተና በራሳችን ነው። አንዳንዱ ፈተና በራሳችን ነው። አንዳንዱ በሰይጣን ነው። አንዳንዱ እውቀት ከማጣት ነው። አንዳንዱ ደግሞ በስህተት ነው። በእንደዚህ አይነት ምክንያት ይመጣል። ግን የዛን ጊዜ እምነታችን ይፈተናል።
እግዚአብሔር ደግሞ ምን ያያል መሰላችሁ? በዚያ ፈተና ውስጥ ከእግዚአብሔር ጋር እንድንቆም ይፈልጋል። ያ እምነታችን ተፈትኖ ያለፈ እውነተኛ እምነት እንዳለን ማየት ይፈልጋል እግዚአብሔር። ቀጥሎ አነቡት። አይበል ይልና እግዚአብሔር በክፉ ምን አይልም አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት፣ አንዳንዱ ፈተና በራሳችን ምኞት ሳናውቅ የገባንበት። ለምሳሌ ቢዝነስ እሰራለሁ ብላችሁ ያልሆነ ነገር ጀምራችሁ ብትከስሩስ? እናላችሁ እዚህ ላይ ብትከስሩና ብድሩ በሙሉ አናታችሁ ላይ ወጥቶ ያማምጣ ቢላችሁ ምን ትሆናላችሁ? ግን እግዚአብሔር ደግሞ የሚራራ አምላክ ነው አይደል? በራሳችን ምኞት ብንፈተንም እንኳን ይራራልናል። አይገርምም አይደል? ይራራልናል። ዝም ብሎ የራሳቸው ጉዳይ በራሳቸው ጉዳይ የገቡበት ነው ብሎ አይተውም፣ መውጫ ያደርግልናል። ሲታለን ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች። አሁን የምንማረው ግን ሞትን እንዳትወልድ ነው ፈተናችን። የምንማረው ምንድነው? ኃጢአትን አርግዛ ሞትን እንዳትወልድ። ጌታ እግዚአብሔር መውጫውን ይሰጠናል። ክብር ምስጋና ለስሙ ይሁን። ሌላው ደግሞ እግዚአብሔር በክፉ አይፈትንም ሲባል ደግሞ እግዚአብሔር በዝሙት አይፈትነንም፣ በስርቆት አይፈትነንም፣ በጥላቻ በመግደል በቃ እንደዚህ ክፉ ነገር በማሰብ አይፈትንም። ክፉ እንድናስብ፣ ክፉ እንድናደርግ፣ ተንኮል እንድናስብ በቃ በሌላ በዚህ በሰይጣናዊው ዓለም በዚያ በኩል በቃ እንድንያዝ እግዚአብሔር እንደዚህ አይደለም ማለት ነው። ሁለተኛ እንደሱ አይደለም። ስለዚህ እግዚአብሔር ሰውን በክፉ አይፈትንም፣ በበጎ ግን ይፈትናል። ሁለት አይነት ፈተና ያልኳችሁ። ለምሳሌ በበጎ በምን ይፈትናል? እስኪ ንገሩ የምታውቁት። በበጎ በምን ይፈትናል? ለምሳሌ አብርሃምን ልጅህን አብርሃም እግዚአብሔር ይፈትነው ዘንድ ወደደ ይላል አይደል? ፈተነው እግዚአብሔር። አብርሃም በምን ወደ ፈተነው? ልጅህን ሰዋልኝ። ለምን ካላችሁ ይሄ የእምነት ለክርስቶስ መንገድ አብርሃምን ሊያሳየው እግዚአብሔር ምን ያህል አብርሃም ራሱን የሰዋ ራሱን ለእግዚአብሔር የሰጠ ሰው ነው። ምን ያህል እግዚአብሔር ራሱን ይወዳል ወይስ እግዚአብሔርን ይወዳል? እውነት አብርሃም ፍጹም እምነት አለው በእግዚአብሔር ላይ ያለው ለእግዚአብሔር የታመነ ነው ወይስ ልጁ በስተርጅና የወለደው ይበልጥበታል? ለምን መሰላችሁ? በስተርጅና የተወለደ ልጅ ለመመለክ ትንሽ የቀረው ማለት ነው አይደል? በስተርጅና ቢወለድ ልጅ በቃ ለመመለክ ትንሽ የቀረው ማለት ነው። ስለዚህ ከሳራ ማህፀን የተወለደ ከአብርሃም የተወለደ ብርቅዬ ልጅ አሁን ይሄንን በቃ በጣም በቃ የሚወዱት ልጅ ሲወጣ ሲገባ የተዋለ ምን ሆነ ልጅ ምናምን የሚሉት ልጅ በጣም የሚጠነቀቁለት ልጅ። ስለ ይስሐቅ ተብሎ እኮ ይስሐቅ ማን ተባሯል? እስማኤል ተባሯል አይደል? ጋር ተባሯል። ስለ ይስሐቅ ተብሎ በጣም ስለሚወደው አሁን እንደዚህ አይነቱን ነገር ከአብርሃም እጅ እግዚአብሔር ማስጣል ስለሚፈልግ ረደዋል። እናርደዋለን። እኛ እንደው ልጅ አንጠየቅም፣ ግን አንዳንድ ያላረድናቸው ነገሮች ሄዱ በጣም መተው ያቃተን እሱ ላይ እግዚአብሔር አብርሃምን ፈተነ። አብርሃም ግን እንጨቱንና ቢላዋውን ይዞ ነው ወደ ተራራ የወጣው።
ለሳራ ነግሯታል። ለምን አልነገራት? ፈተናውን ይወድቅ ነበር። ቢነግራት ኖሮ እንደ ኢዮብ ሚስት ምናልባት ምትል ነበር፣ ኧረ ልጄ እያለቀሰች ቢያንስ ትፈትነው ነበር። ቆይ ልሰናበተው፣ አንድ ሁለት ቀን ይቆይ፣ እስቲ ቆይ ትንሽ ከኛ ጋር ይሁን በማለት ደግሞ የእግዚአብሔርን ጊዜ ልታራዘም ትችላለች። አልነገራትም ለሳራ። ስለዚህ ሳይነግር ለይስሐቅም ሳይነግር እግዚአብሔርና አብርሃም ብቻ በሚተዋወቁት መንገድ እንጨቱን፣ እሳቱን፣ ቢላዋውን ይዞ ወደ ተራራ ሲጓዝ ይስሐቅ ጠየቀ። እንጨቱ ይሄው፣ እሳቱ ይሄው፣ ቢላዋው፣ በጉ የት አለ? ይስሐቅ አንተን ነው ማርድህ አላለውም። እንደዚያ ቢለው አብርሃም ይስሐቅ ምን ይል ይሆን? ምን እንደሚል አይታወቅም። በጉን አለ እግዚአብሔር ያዘጋጀው። ከታመንን እግዚአብሔር ያዘጋጀው፣ ካመንነው እግዚአብሔር ያዘጋጀው። መውጫ ማለት ይሄ ነው። እግዚአብሔር መውጫውን ይስጣችሁ። እግዚአብሔር መውጫውን ያደርጋል ማለት ይሄ ነው። ከታመንን እግዚአብሔር መውጫውን ይሰጠናል። እግዚአብሔር መሽሎኪያ ቀዳዳውን ይሰጠናል። የታመንን እስኪ ወደ ቆሮንቶስ ልመልሳችሁ። እሺ ምን ይላል? ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። አያችሁ፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። ይሄን ደግሞ መገንዘብ አለብን። እንደኛ በጣም ብዙ ሰው ተፈትኗል ብለን ማሰብ አለብን። እግዚአብሔር በእኛ ላይ ብቻ ያመጣው መዓት አይደለም። እግዚአብሔር ለእኛ ለይቶ እኛ ላይ እንዲሆን የፈቀደው አይደለም። ሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ደግሞ የታመነ። ይኸውላችሁ ማመን ያለባችሁ ደግሞ ማመን ያለብን ምን መሰላችሁ? ከምንችለው በላይ አይደለም እየተፈተነ ያለው። አንዳንዱ ፈተና የማንችለው አይደለም፣ ከልክ ያለፈ አይደለም፣ ወይም ደግሞ ለረጅም ጊዜ እንዲቆይ እግዚአብሔር አይፈቅድም። ብዙ ዘመን እንድንሸከመው አይፈልግም። ምናልባት ረዝሞ ከሆነ ጸጋ አለው እግዚአብሔር። ረዝሞ ከሆነ ፈተናው በጣም ረዝሞ ከሆነ ጸጋ አለው። የእግዚአብሔር ጸጋ ባይሆን ምናልባት 2 ቀንና 3 ቀን ላናልፍ እንችላለን። ማን ይችላል? አንዳንዱ በጣም ከባድ። ስለዚህ እግዚአብሔር የታመነ አምላክ ስለሆነ አረ እንዴት አለፍኩት፣ እንዴት ሆኜ የመጣው፣ እንዴት እዚህ ደረሰው ብለን እግዚአብሔርን ለማመስገን የሚያበቃ እግዚአብሔር ጸጋ አለ። ግን እንዴት አለፍኩት፣ ያን ግን እንዴት ሆኜ እዚህ ደረሱ፣ ግን ማን አሻገረኛል፣ እንዴት አለፍኩት የሚል የእግዚአብሔርን ምስጋና እንድናመጣ የሚያደርግ ነው የእግዚአብሔር ጸጋ። እግዚአብሔር የተመሰገነ ይሁን። አንዳንዶቻችን እግዚአብሔርን ሳናውቀው ተፈትነናል። ግን እግዚአብሔር ይጠብቀናል። የዛሬውን ስለሚያውቅ እግዚአብሔር የዛሬውን ስለሚያውቅ በልጅነታችን ወይም በወጣትነታችን የተፈተናቸውን ፈተናዎች እንድናልፍ አድርጓል እግዚአብሔር። እንደው ስም አልጠራም፣ እንደው እህቴ አሁን እንደው ማለት እዚህ መድረስ ነበረባት ያለፈችበት ፈተና ታውቃላችሁ።
አይደል? ገና በህፃንነቷ ጦርነት ላይ የገባች ሴት ናት አይደል? አያችሁ፣ በጥይት ተመቶ ብቻውን 3 ቀን 4 ቀን ቆይቶ የተረፈ ሰው አለ? አዎ፣ ነፍሱን ይማረዋል። ያንን አልፎ መጥቶ ግን እግዚአብሔርን አይቶ ልጅ ወልዶ እድሜ ጠግቦ የሞተ ሰው አለ። የዛሬውን የሚያይ እግዚአብሔር የትናንትን አሳልፎናል። ስሙ የተመሰገነ ይሁን። ስለዚህ እውነቱን የምነግርህ የታመነ ነው እግዚአብሔር። የማንችለውን ነገር የማናልፈውን ነገር አይሰጠን። የታመነ ነው። ስለዚህ በጌታ እመኑ፣ በእግዚአብሔር እመኑ። ምክንያቱም በእኔ እመኑ፣ በአባቴ እመኑ፣ ልባችሁ ምን አይበል ይላል፣ አይታወክ፣ አይፍራ። እኔ ወላጆች እንደሌላቸው ልጆች ምን አላችሁ አልተዋችሁም ስለሚል እና እግዚአብሔር የታመነ ነው። ወላጅ እንደሌለው ልጅ አይተውም። ይሄ ወላጅ የሌለው ልጅ ማለት ምን እንደሆነ አስረድቻችኋለሁ ከዚህ በፊት ታስታውሳላችሁ። ምንድነው ወላጅ እንደሌላቸው ልጆች አልተዋችሁም ማለት? በመጀመሪያ እግዚአብሔር መቼ ነው የሚተወው፣ መቼ ነው የማይተወው? ይህንን ማወቅ አለብን። መቼ ነው እግዚአብሔር የሚተው፣ መቼ ነው የማይተው? ግን እግዚአብሔር ይተዋል አይደል? የሚተውበት ጊዜ አለ። መቼ? እምቢ ስንል አይደለም ማለት እምቢ ስንል አልሰማ ስንል አልታዘዘው ስንል ምን ይላል? እምቢ ካልነው ይተወናል። እምቢ ካልነው ግን ደግሞ ከእምቢታችን ተመልሰን ደግሞ ስንመጣ ምን ይላል? ይቀበለናል። ይኸው እሑድ ዕለት ቀሲስ ያስተማረውን አስታውሱ። ምንድን ነበር? ልጁ ትንሹ ልጅ አባቴ ሀብት አካፍለኝና እሄዳለሁ፣ ከአንተ ጋር መኖር አልፈልግም ማለት አባቱ ምን አለ? ሰጠውና ሰደደው። እምቢ ካለስ? እምቢ ካለስ? ስለዚህ ተው። በኋላ ግን ልጁ ምን ሆነ? ከሰረ፣ ተፈተነ። በኋላ ግን ወደ ልቡ ተመለሰ። አሁን ይሄ ልጅ ወደ ልቡ እንደተመለሰ አባቱ ሞቶ ቢሆን ነው ወደ ልቡ ተመልሶ ያሰበው ምን ብሎ ነው ያሰበውን ታስታውሳላችሁ? በአባቴ ቤት ብዙ ሙያተኞች አሉ፣ እነሱ በልተው ጠግበው ይተርፋቸዋል፣ እኔ እዚህ ከአሳማ ጋር እታገላለሁ። ስለዚህ ወዴት ልሂድ? ወደ አባቴ ልሂድ አለ። ግን አባቱ ሞቶ ቢሆን ኖሮ ምን ይል ነበር? ወላጅ የሌለው ልጅ፣ አባት የሌለው ልጅ ምን ይሆናል? የት እሄዳለሁ? የት እሄዳለሁ? አባቴ ሞቷል፣ ስለዚህ እኔ የት እሄዳለሁ ይልና ምንድን ነው የሚያደርገው? ጊዜውን እዚያው ሆምለስ ሆኖ ያሳልፋል ማለት ነው። ይሄ ልጅ ሆምለስ ሆኖ ነበር አይደል? ግን ወላጅ አለ። ወደ አባቱ ይሄዳል፣ አባቱ በህይወት አለ። ስለዚህ እሄዳለሁ ብሎ ወደ አባቱ ሲመጣ ሲመለስ ምን አደረገ? አባቱ ከሩቅ አይቶ አለ ሮጦ ምን አለው? ተቀበለው፣ አቀፈውና ምን አለው? ሳመው። አዲስ ልብስ፣ አዲስ ጫማ አለበሰው። ፍሪዳውን የሰባውን አረደለት። ጎረቤቶችን ጠርቶ ልጄ ምን ሆኖ ነበር? ሞቶ ነበር። ግን ሞቶ ማለት ለካ ምን ማለት ነው? ከእግዚአብሔር ተለይቶ ወይም ደግሞ አባቱ ትቶት ነበር፣ እሱም ልጁም አባቱን ትቶ ነበር ማለት መሞት ማለት ይሄ ጠፍቶ ነበር ተገኝቷል። ደስ ይበላል። ወላጅ እንደሌላቸው ልጆች ምን አልላችሁ አልተዋችሁም ማለት ይሄ ነው። ስለዚህ እግዚአብሔር አይተወንም። ስሙ የተመሰገነ ይሁን። አምፀን እንኳን እምቢ ብለን እንኳን አልታዘዝ ብለን በራሳችን ምኞት ተስበን እንኳን ፈተና ውስጥ ብንገባ ወደ እግዚአብሔር ወደ አምላካችን እግዚአብሔር ሆይ አውጣኝ፣ አባባ ሆይ እጄን ወደ አንተ ዘረጋለሁ፣
በራሴ ምኞት በራሴ መንገድ ሄጄ ጠፍቻለሁ። ሳልሰማህ ቀርቼ አልታዘዝ ብዬ በራሴ ላይ ይሄን መከራ አምጥቻለሁ። ስለዚህ እባክህ ጌታ ሆይ አንዴ አስበኝ ብንለው ጌታ አቅፎ ይስማል። አይተወንም ማለት ይሄ ነው። እግዚአብሔር የተመሰገነ ይቀበለናል። አይተወንም። እኔ ይሄ ትምህርት መቼ እንደገባ ይልገራችሁ። ይሄ ወላጆች እንደሌላቸው ልጆች አልተዋችሁም የሚለው በእውነት ነው የምላችሁ። ከአንድ ልጅ ጋር አወራሁኝ እዚያ ስራ ቦታ እና ሳወራ ምን አለኝ፣ ወላጆች የሉም፣ በህይወት አሉ ግን የሉም። እናቱ ወደ አረብ ሀገር፣ አባቱ ደግሞ ወደ ሌላ ሀገር ሄደው እሱ ያደገው በሌላ ሰዎች። ስለዚህ ያ ቤት እንትን ስላልሰጠው ጎዳና ላይ ወጥተዋል። ሰላም ስላልሰጠው ቤቱ እና የሚኖረው የት ነው? ጎዳና ላይ። ይሄ ልጅ ጎዳና ላይ ነው እና የፋሲካ በዓል፣ የልደት በዓል፣ የአዲስ ዓመት በዓል በጣም ነው የሚጠላ። አሁንም ቢሆን ይጠላል። ሆምለስ የሆኑ ልጆች ሁሉ ወላጅ ስላላቸው በዓል ሲሆን ወደ ቤታቸው ይሄዳል። እሱ ግን ወላጅ ስለሌለው የት እሄዳለሁ ብሎ ከዚያው ይውላል። ስለዚህ በበዓል ቀን እሱ ብቻውን ያለ ጓደኛ የሚውልበት ቀን። ይህንን ነገረኝ። ልሂድ እስኪ ወደ ቤቴ በቃኝ የሜዳ ኑሮ ብሎ ልመለስ ቢል ወዴት ይመለሳል? የት ይመለሳል? የለውማ የሚቀበል። ስለዚህ እዚያው ይውላል፣ እዚያው ያድራል። እዚያው ይውላል፣ እዚያው ያድራል። በኋላ እንደዚህ ሲነግረኝ ይሄ ቃል ትዝ አለኝ። ወላጆች እንደሌላቸው ልጆች ምን አላቸው? አልተዋቸውም። እነዚያ ሆምለስ ሆነው የኖሩ ልጆች የፋሲካ ዕለት ሲመጡ ወላጆቻቸው ተመለሱ አይሏቸው። ኑ መጣችሁልኝ ኑ ብለው ነው የሚቀበሏቸው። ልጁ ጠፍቶ ሲመጣ የማይቀበል ሰው አለ? አባት ሆኖ የለም። ይለወጣል የሚል ተስፋ ስላለው ይቀበላል። እግዚአብሔር እንደዚህ ነው። ክብር ምስጋና ለስሙ ይሁን። ምንም እንኳን ተፈትነን በምድረ በዳ ብንሆን ብናልፍ ከመጣን ይቀበላል። የታመነ ነው እግዚአብሔር። ብንመለስ ይመልሰናል፣ ብንመጣ ይቀበላል። እጃችንን ዘርግተን አውጣኝ ብንለው ከራሳችን መንገድ ወጥተን በራሳችን መንገድ ፈተናውን ለመወጣት ከመሞከር የታመነውን አምላክ እግዚአብሔር ሆይ አውጣኝ ብንለው ያወጣናል፣ ያወጣናል፣ ያወጣናል። ክብር ምስጋና ለስሙ ይሁን እና እንደዚህ ነው በቃ እግዚአብሔር። ትፈተኑ ዘንድ ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ይቀበለናል፣ ያሻግረናል፣ ያሳልፈናል፣ ይራራልናል። እልከኛ ሆነን ጀግና ሆነን ጎበዝ ሆነን እንደዚህ እችላለሁ ወጣዋለሁ በሚል መከራ ጊዜ ከማጥፋት ይልቅ በእግዚአብሔር ፊት ራስን ዝቅ ማድረግ ያስፈልጋል። ዳዊት ሁልጊዜ ጠላት ሲከበው ጠላት ሲመጣ ዘራፍ ብሎ አይደለም የሚነሳው። ታውቃላችሁ ይሄ ዳዊት ልብ ምንድን ነው የሚለው? ዘራፍ እኔ ጀግናው ማነው የደፈረኝ? ምን ነው የሚለው? ንስሐ ነው የሚገባው። ጠላት ሲመጣበት ንስሐ ነው የሚገባው። እንዲህ እኔ እኮ ዳዊት ይገርመኛል። ኃጢአቴ ነው እኔ ራሴ ችግሬ የኔ ነው ችግሩ፣ ጌታ ሆይ እባክህ እጠበኝ ነው የሚለው። ከበደሌ አንጻኝ፣ ጠላቶቼ በላይ በዝተዋልና እባክህ ይቅር በለኝ፣ ይቅር በለኝ እባክህ። እኔ ጀግናው ማነው የከበበኝ ብሎ ወንጭፉን ይዞ ቢወጣ ግን ምናልባት ተመቶ ሊወጣ ይችላል። ዳዊት የሚያሸንፍበት ዋና ምስጢር እኔ ጀግና ነኝ እወጣዋለሁ ስለማይ፣ እኔ እችላለሁ አልፈዋለሁ ስለማይ፣ እልከኛ ስላልሆነ። በጣም ትሁት ማለት ይሄ ነው። ራሱ ነው ማለት ትሁት ሰው ፈተናውን አጭር ያደርጋል። እችን ያዙልኝ ዛሬ። ትሁት ሰው ፈተናውን ምን ያደርጋል? አጭር ያደርጋል። ረጅም ያደርጋል። ለምን? እግዚአብሔር የታመነ አምላክ ነው። ልበ ትዕቢተኛን እኔ በቃ የሚል እልከኛ ፈተናውን ያረዝማበታል እንጂ አይሆንም። እንደዛ አይሆንም።
ደስታ አይሆንም። ልባችን በጣም ትሁት ሲሆን ፈተናውን እኔ አልፈዋለሁ እኔ ጀግና ነኝ ምናምን ከሚል ይልቅ መንበርከክ፣ ጌታ ሆይ እባክህ ይቅር። ወይም ደግሞ እነዚያን ጠላቶቹን ዳዊት ተከራክሮ ለማሸነፍ በቃ እኔ ትክክል ነኝና አሸንፋቸዋለሁ በሚል ቢወጣ ተሸንፎ ሊመጣ ይችላል። ትልቁ ለውጥ ያለው እባክህ ይቅር በለኝ የሚለው ላይ ነው። እባክህ ይቅር በለኝ ስንበረከክ እግዚአብሔር ጠላቶቻችንን ያበረክካል። ዝም ብለህ ተንበርከክ በእግዚአብሔር ጌታ ሆይ እባክህ እኔን ማረኝ፣ በቃ እኔ ነኝ ችግረኛው፣ እባክህ በራሴ ምኞት በራሴ ችግር በራሴ ስህተት ነው እንደዚህ የሆንኩትና እባክህ ጌታ ሆይ ይቅር በለኝ ስንለው እግዚአብሔር ራሱ የታመነ ነው እና ያሳጥርልናል። ደህና ናችሁ አይደል? እግዚአብሔር የተመሰገነ ይሁን። እንደዚሁም አንድ ኤክስፒሪየንስ ነገራችሁ። የምነግራችሁ ስለተከሰተ አይደለም፣ ስለ እግዚአብሔር ነው። እየሰማችሁ ነው አይደል? ስለ እግዚአብሔር ነው የምነግራችሁ። ስለ ጌታ አዳኝነት፣ ስለ ማጽናናቱ ነው የምነግራችሁ። እና እንዴ እኔ ሳላውቅ ስብሰባ ይካሄዳል በእኛ ላይ ማለት ነው፣ በእኔ እኔ ሳላውቅ ነው። ግን ስብሰባ የሚያካሄዱት ደግሞ የራሴ ወዳጆች ናቸው፣ የራሴ ጓደኞች ናቸው። ስብሰባ የሚያካሄዱት ምን ብለው ነው የሚያካሄዱት? እናስወግዘው ብለው ነው። እናስወግዘው እዚህ ዳላስ መጥቼ ማለት ነው። ይኸው ታውቃላችሁና እና ከአቡነ መልከጼዴቅ ጋር ተጣልቼ ስለመጣሁ ተጣልቼ ሳይሆን ያው ቅር ብሏቸው አይደለም እዚያ ጠብ ውስጥ አልገባም ብዬ ትቻቸው ስለመጣሁ እሳቸው አሁን ብንከሰው ያወግዙታል ብለው ኮሚቴ አደራጅተው ሲኖዶሱ ዳላስ ነበር እዚህ የሚሆነው አይደለም። እና እዚያ ሲኖዶሱ ላይ ሊከሱኝ ዋና አጀንዳ ተያዙት ይህን አጀንዳ የሲኖዶስ ስብሰባ። እኔ ግን እግዚአብሔር ምስክሬ ነው አልሰማሁም። እንደዚህ ተደራጅቶ ተከስተ እንዲወገዝ ክስ እንደቀረበበት እኔ ግን ታክሲ ነው የምንሄደው እና ሌሊት ተነስቼ ነው ለታክሲ ወረፋ ለመያዝ ላፊ እንደሚሄደው እና ስነሳ ይደክመኛልና ብዙ ለመጸለይ ይቸግራለሁ። ግን የዛን ሰሞን ዝም ብሎ ተንበርክክ ይለኛል። እግዚአብሔር ምስክሬ ነው ብላችሁ እኔ ዝም ብለን ተንበርክክ እና ተንበርክኬ እንኳን ደክሞኝ በደንብ ሳልናገር ነው ሳልጸልይ ሞት ግን በረከት እና በኋላ ስንበረከት መዝሙር ይመጣልኝ። የማላውቀው መዝሙር ዘምሬው ማላውቅ መዝሙር እንደዚህ የሚል ነው። ያው እናንተም ታውቁታላችሁና ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ እድናለሁ የሚል መዝሙር ነው የምዘምረው። ይሄን መዝሙር የዛን ጊዜ ነው በቃ ያዝኩት። ያ ከመጀመሪያ ጀምሮ እስከ መጨረሻው እልላችኋለሁ። መዝሙር በቃሌ መያዝ አልችልም፣ ግን ይሄን ይዤዋለሁ። ከጠላቶቼ እድናለሁ። የአመፅ ፈሳሽ ሲያስፈራኝ የሲኦል ካብ ሲከበኝ የሚል መዝሙሩ የኦርቶዶክስ አይደለም። የማን ነው? የተስፋዬ ጋቢሶ መዝሙር ነው። ግን እኔ ከዚያ በፊት ዘምሬው አላውቅም። የዛን ጊዜ ግን ይሄን ዘምረው ነበር እና ሳልከራከር አንድም ቀን ሄጄ ስለራሴ ዲፌንድ ሳላደርግ 6 ጊዜ ከሰውን 6 ጊዜ ሁሉ ከሱ ውድቀዋል። አያችሁ እናንተ እግዚአብሔር የሚባለው አምላክ ይታመናል። እሪል ነው አሳልፎ አይሰጥም ነብራችሁ። ስለዚህ እኔ እችላለሁ እንደዚህ ቢለኝ እንደዚህ ልበለው እንደዚህ ስሜን አጥፍታል እኔም ደግሞ ከሱ አልቄ ስሜን ላጥፋ ብላችሁ አትከራከሩ። እግዚአብሔር መውጫ ያደርግላችኋል። ተከራክራችሁ የማትወጡትን እግዚአብሔር ተከራክሮ ያስወጣችኋል። እውነቴን ነው። ብዙ ቲፎዞ የላችሁም፣ ብዙ ደጋፊ ላይኖራችሁ ይችላል፣ ከእናንተ ጋር የማይቆመው ይበዛል። ግን እግዚአብሔር ደግሞ የታመነ ስለ ታማኝነቱ ስለ በጎነቱ
በማታውቁት መንገድ መውጫውን አድርጎላችሁ ታገኙታላችሁ። ጌታ እንዴት ድንቅ ነው! እንዲህ አይነት አምላክ ነው። እውነቴን ነው የምላችሁ። እንደዚህ ዝም ብለን ሃይማኖተኛ ሆነን ተመላላሾች ሳይሆን እግዚአብሔርን በሕይወታችን መለማመድ፣ በምትፈተኑበት በምታልፉበት ፈተና ሁሉ እውነት እመኑትና ታማኝ ሆናችሁ ራሳችሁን ዝቅ አድርጉና የእግዚአብሔርን ድንቅ ስራ ማየት ትችላላችሁ በሕይወት። ይህን አድርጉ። ቀጥሎ ያለውን እንየው። ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይልና ትታገሱ ዘንድ እንድትችሉ ይላል። አያችሁ፣ ትዕግስት ምንድን ነው መሰላችሁ? ችሎታ ነው እንጂ እውቀት አይደለም። ትዕግስት ምንድን ነው? ችሎታ ነው እንጂ እውቀት አይደለም። ልምምድ ነው ማለት። ስለዚህ ትዕግስትን እንዴት ነው የምንማረው? አሁን ስለ ትዕግስት አንደኛ፣ ሁለተኛ፣ ሶስተኛ እያላችሁ በወረቀት ሙሉ ብትጽፉት መታገስ ትችላላችሁ? ትችላላችሁ? አንችልም። ትዕግስት የአእምሮ እውቀት ሳይሆን የህይወት ልምድ ነው። በህይወታችሁ የምትለማመዱት ነው እና መታገስ መልመድ ደግሞ ትዕግስት ቃቃጣችሁ ይውላችሁ። አንዳንድ ዘዴ ደግሞ አለ፣ ጥበብ የሚባል በጣም ትልቁ ጥበብ አለመናገር። በምትናደዱ ጊዜ አፋችሁን ዝጉ። መናገር ካሰኛችሁ በራችሁን ዘግታችሁ ወጣ በሉና ወቃ አድርጉ። ትንሽ እውነቴን ምን መሰላችሁ? ለሚያልፍ ቀን የማያልፍ ቃል ምን አትበል ይላል። እስኪ በሏት። ለሚያልፍ ቀን የማያልፍ ቃል አትናገር የሚል የኢትዮጵያ አባባል አለ። አሁን ባልና ሚስት በተለይ ታችሁ እንግዳችሁ አንተ እሷ ከተናደደች ወጣ ነው ማለት ያለብህ። እውነቴን ነው ብለህ ጀግና አትሁን፣ በሷ ላይ ጎበዝ አትሁን፣ ላለመነካት አትሞክር። ምክንያቱም ያ ንዴት እንትን ነው ያልፋል፣ ስሜት ስለሆነ። ስለዚህ ዘወር ትልና ትንሽ ትቆያለህ። ጥበብ ነው አንዱ። በዚህ ምክንያት ምን ትማራለህ? ትዕግስት ትማራለህ። እንኳን አልተናገርኩት ትላለህ፣ ጠቀመኝ ትላለህ። እንዳለ መናገር ያለ ጠቃሚ ነገር የለም። ዳዊት ምን አለ? ለአፌ መዝጊያ ጠባቂ አኖርለት፣ መዝጊያ ብጅለት ይላል። ሌላ ቦታ ላይ ጠባቂ አሜን። እና ትዕግስት በምናጣ ጊዜ የምናወራቸው የምንናገራቸው ነገሮች ቃል ስለሆነ አእምሮ ላይ ይቀራል። ያ ነገር ለረጅም ጊዜ ጉዳት ያመጣል። ግንኙነታችንን ለረጅም ጊዜ ይጎዳል። ስለዚህ እግዚአብሔር ይህን ፈተና ደግሞ ዝም ብሎ እንድናልፍበት የሚፈቅደው ለምንድን ነው? መታገስ እንድንችል ነው ማለት። ኦኬ፣ የትዕግስት ትምህርት ቤት ሮሜ ላይ ሄደን እናድርገው። ትዕግስት ትምህርት ቤት፣ ትዕግስት ኢንተርናሽናል ክርስቲያን ስኩል የሚባል አለ። ትዕግስት ዓለም አቀፍ ትምህርት ቤት የሚባል አለ። እሺ፣ ቁጥር ሮሜ ምዕራፍ 5 ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ ምን እንበል? በእምነት ምን እንበል? እግዚአብሔር ጸጋ አለው አይደል? የጸጋ አምላክ በእምነት ቀር የቆምነው በሱ ስለሆነ አያችሁ፣ በራሳችን የቆምን አይደለም። የቆምነው ባዳነን ጸጋ ነው። ያዳነን ጸጋው አንዴ ብቻ ነው። ሁልጊዜም ቆመን የምንሄድበት ነው ጸጋው።
በእምነት በጸጋ በእምነት መግባት በእግዚአብሔር ክብር ተስፋ እንመካለን። ይህም ብቻ አይደለም ይልና ነገር ግን መከራ ምን ትዕግስትን እንዲያደርግ ትዕግስትን ፈተናን ይልና ፈተናም ተስፋን ከፈተናው በኋላ ምን አለ ነው የሚለው እግዚአብሔር የእግዚአብሔር ቃል ተስፋ አለ፣ አክሊል አለ። ከፈተናው በኋላ አለ የሚመጣ በረከት አለ። መከራ ትዕግስትን ምንድን ነው? ይህ ብቻ አይደለም ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠን በመንፈስ ቅዱስ በእግዚአብሔር ፍቅር በልባችን የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ ምን አይልም። የምንቀበለው ፈተና የምንቀበለው መከራ ተስፋ ላይ ከዚህ ካለፍን በኋላ ፈተናውን ከተፈተን በኋላ የምናገኘው ተስፋ አለ፣ በረከት አለ። በመታገስህ የምታተርፈው ነገር አለ። ወንድማዊነትን ታተርፋለህ፣ ጓደኝነትን ታተርፋለህ፣ ትዳርን ታተርፋለህ፣ ገንዘብን ታተርፋለህ። ብዙ ነገር ነው የምታተርፈው በመታገስህ በጣም ብዙ ነገር ነው የምናተርፈው። ብዙ ነገር ነው የምናተርፈው። ባለመታገሳችን ግን ብዙ ነገር ነው የምናተርፈው። አሁን ያ አባቱን ንብረት አካፍለኝ ብሎ የጠፋው ልጅ ቢታገስ ኖሮ እኮ ሁሉ የሱ ነው አይደል? ሄዶ ግን አባክ ነው። ቢታገስ ምን አለበት ቢኖር? እና ትዕግስት የምንማረው ነው፣ ገብተንበት የምንማረው ትምህርት ነው ማለት ነው። ስለዚህ ትታገሱ ዘንድ እንድትችሉ እግዚአብሔር አለ ከፈተናው ጋር ይላል መውጫውን ደግሞ ይሰጣቸዋል። መውጫው ምንድን ነው? ዳዊት ምን ይላል? እግዚአብሔር ከረግረግ ስፍራ ምን አለኝ ይላል? አወጣኝ። ኢዮብ ወጥቷል አልወጣም? ወጥቷል። ኢዮብ እግዚአብሔር አውጥቶታል። እጥፍ አድርጎ ነው የሚል እና እንዲያውም ልንገራችሁ አይደለም አንዳንድ ዩቲዩብ ያለው የሚገርማችሁ በጣም የተከበሩ በጣም ባለጸጋ የነበሩ ሆምለስ ሆነው አይቻለሁ። አይታችሁታል? እሱን ዩቲዩብ አላያችሁት ሊሆን ይችላል። ሆምለስ ሆነው ጠንቋይ ሀብታቸውን ዘርፏቸው ግን ሀብታቸውን የዘርፋቸው ምን ለማድረግ ነው? ያስተነኩሉ ሄደው ተጨማሪ ገንዘብ ፈልገው ሄደው በኋላ ንብረታቸውን በሙሉ በስሙ አዞሩ። ከዚያ ሁለት ልጆች አሏቸው። ሁለቱ ልጆቻቸው የት ሄዱ? ጠፉ። ከነሱ ቤተሰብ ጓደኛ ምናምን በሚል ጠፋ። ከዚያ እነሱ ምን ሆኑ? ሆምለስ ሆኑና ጎዳና ደሩ። ከዚያ ሰውየው ልሞት ነበር አለ ራሴን ለማጥፋት ፈልጌ ግን ሚስቴ እየተከተለች አለቀኛለች ሰማሁ። ስለ እሷ ስም ነው የኖርኩት እንጂ እኔ መሞት ፈልጌ ነበር። እንዴት አድርጌ ይችን ምስኪን እኔን እዚህ ሆምለስ ሆና እዚህ ከኔ ጋር እየኖረች የተከበረች ሴት ይላል ሰው ከእሷ ጋር እሷን ትቻት እንዴት ልሙት ብዬ ነው። ግን እግዚአብሔር ደረሰለት። እግዚአብሔር አወጣው። አሁን እንዳወጣው አይቻለሁ። ተከታተለው ነው እግዚአብሔር አወጣው። ያ ንብረቱ ሁሉ የሚያስመልስ ነገር መጣለት። እግዚአብሔር ሲረዳ ከሰማያት ወርዶ ማለት ነው። ስሙ የተመሰገነ ይሁን። እግዚአብሔር ይውላችሁ አይተው በራሱ ጥፋት ጠንቋይ ጋር ሄዶ ነገሩን አጣ። ግን
እግዚአብሔር ደግሞ ያችን ፈተና ካሳለፈ በኋላ እግዚአብሔር መውጫ ሰጥቶታል ደግሞ እና ቢሆንም ባይሆንም ቢሞላም ባይሞላም እግዚአብሔር መልካም አይደለም። እግዚአብሔር የታመነ አምላክ ነው። እግዚአብሔር እውነተኛ ነው። እግዚአብሔር አንድን ቀን ጨክኖ ለሚመለሱ ይላል፣ ለሚወዱት ደግሞ ነገር ሁሉ ለበጎ እንዲደረግ የታወቀ። ስለዚህ እግዚአብሔር መውጫውን ያደርግልናል። በምንም አይነት ፈተና ውስጥ ነው፣ በምንም አይነት መንገድ እንለፍ፣ እግዚአብሔር ትዕግስት ያስተምረናል፣ ማቹርድ ያደርገናል፣ የበሰሉ ሰዎች ያደርገናል፣ ብዙ የምንሸከም ብዙ ፍሬ የምናፈራ ብዙ ሸክም የምንካፈል ያደርገናል። ያንን እናልፈው ዘንድ ግን አሁንም ልባችን በእግዚአብሔር የጸና ልባችን በእግዚአብሔር የበረታ ይሁን፣ የቆመ ይሁን። አትርሱ። ዳዊት ግን ልቡን በእግዚአብሔር ምን አለ? በረታ የሚለው ከተማው ተቃጥሎበት አጠቃላይ ሰፈሩ የዳዊት ቤተሰቦች በሙሉ የሚሰፍሩበት ከተማውን አቃጥለውበት አማሌቃዊ ልጆቹን ማርከው ሚስቶቹን ማርከው ከብቱን በጉን ነርተው ህዝቡን በሙሉ ነርተው ይዘው ሲሄዱ ሲመጡ ባዶ ነው። ሁሉ ነገር የለም። ከዚያስ አብሮት የነበረው ሰራዊት ደግሞ አንተ ብሎ በሱ ላይ ተነሳ። ዳዊት ብቻውን ቀረ። ሁሉ ሰው እሱ ላይ እጁን ሲል ዳዊት ግን ይላል ልቡን በእግዚአብሔር አበረታ ይላል። በኋላስ እግዚአብሔር ስላመነው ስለ ዳዊት ምን አደረገ? መንገድ አሳየው። አንድ ሰላይ የእነዚያን ዘራፊዎች ሁኔታ የሚያክሰው ደክሞ መንገድ ላይ ያገኘው ደግሞ እግዚአብሔር አድክሞት ነው። ያንን ሰው ራሱ ለኢንፎርሜሽን እግዚአብሔር አዳክሞ መንገድ ላይ አስቀምጦታል። በኋላስ ሲጠይቀው እንዴት ነበረ? እንዴት በዚህ በኩል ሊሄዱ ከጠቆመው በኋላ ተከትሎ ሄዶ ይላል ዳዊት አንድም ነገር ሳያስቀር ምንም ሳይሞት ምንም ንብረት ሳይጎድል ሙሉ ለሙሉ አስመለሰ። ዳዊት ግን ልቡን እግዚአብሔር አበረታ ማለት ይሄ። ስለዚህ ስትፈተኑ በማንኛውም በኑሮ ሁኔታ በማጣት በምንም ፈተና ልባችሁ በእግዚአብሔር ይጽና። ልባችሁ በእግዚአብሔር ይጽና። የሐናን መካንነት የባረከ እግዚአብሔር ሳሙኤልን ለማምጣት ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። ሐና የጸናችው እግዚአብሔር። ስለዚህ ሳሙኤልን ሰጣት። ከዳን እስከ ቤርሳቤህ የሚሰማ ስም እና እግዚአብሔር አንድ ቀን ይህንን ያሳልፈን። ልባችሁ አይውድቅ፣ በርቱ፣ ጽኑ ይላል። እግዚአብሔር ያበርታችሁ። እንነሳና እንጸልይ። እግዚአብሔር ሲረዳ የሚለውን ዘምረው እስኪ